በዛሬው ፓርት እንግዳ ድራማ ላይ ብዙ አዳዲስ ነገሮች ተከስተዋል። ውድ ቤተሰቦች እስኪ ዋና ዋናዎቹን ቀደም አድርጌ ላሰማችሁ። ዜና ነው ትሉኛላችሁ። ለማንኛውም መሲ የማትወጣው እዳ ውስጥ ገብታለች። ወይዘሮ ሄለን ከጆ ጋር ተጣልታለች። መኮንን በህይወት ተመልሷል። እነዚህ ነገሮች በጣም የሚገርሙ ናቸው። በጣም ደስ የሚለው ነገር መኮንን በህይወት መኖሩ ነው። መኩ በህይወት መኖሩ ትልቅዬ ደስታ ነው። ምክንያቱም እሱ በጭራሽ መሞት አልነበረበትም። የማነው ስሙ ይሄ ቴዲ ተብዬው እንግዲህ ነው እሱን ገድያለሁ ብሎ ተገላገልኩ ብሎ ነበር። ነገር ግን አካኪ ዘራፍ ብሎ ተመልሶ ተነስቷል ማለት ነው መኩ። ስለዚህ እግዚአብሔር ይመስገን በጣም ደስ ይላል። ሌላው አሁን መኮንን ከመጣ በኋላ እህቴ የታለች ብሎ ይጠይቃል። ነገሩን ከሰማ በኋላ እርግጠኛ ነኝ ቴዲ ይህንን ነገር እንደፈጸመው ያው ውስጡ ጥርጣሬ ላይ አለ አሁንም። ነገር ግን መሲ እንደሌለች ካወቀ ደግሞ ያው ቴዲ እንደሆነ ያደረገው እርግጠኛ ነኝ ይደርስበታል ማለት ነው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦች ደግሞ ላይክ ማድረጋችሁን አትርሱ። ስወዳችሁ ማለት ነው። የላይክ ምልክቷን ጫን በሏት ማሮቼ እና ማለት ነው እንግዲህ ቴዲና ወይዘሮ ቴዲ አልኩኝ ጆና ወይዘሮ ሄለን ተጣልተዋል። የጆና የወይዘሮ ሄለን ጸብ ደግሞ ቀላል እንዳይመስላችሁ። ጆ ስለ ወይዘሮ ሄለን በጣም ብዙ የሚያውቀው ሚስጥር አለ። ምናልባትም ከአሁን በኋላ ከእንትና ጋር ሆኖ ይሰራል ብዬ አስባለሁ። ከቤሉል ጋር ሆኖ ቢሰራ ወይዘሮ ሄለንን ለመዘረር በጣም አድርጎ ያዋጣዋል። እሷም እደፋሃለሁ አንተ ህፃን ልጅ ምናምን እያለች እየፎከረች ነበር። ነገር ግን ነገሩ ይሳካላታል ብዬ አላስብም ማለት ነው። ቤሉል እህቱን ኤልሻዳይን አሁን በጣም እየተጨነቀላት ነው። እህቱ እንዳልሆነች ሲያቅና ወይዘሮ ሄለንም እናቷ እንዳልሆነች ሲያቅ በጣም ነበር እያዘነላት ያለው። ለምን ካላችሁኝ አሁን ኤልሹ የወይዘሮ አይንዬ ልጅ እንደሆነች አያውቅም። ግን እሱ የመሰለው ምንም ቤተሰብ የሌላት ነው። ገብቷችኋል? ቤተሰብ እና አይዞሽ ሁሌም አጠገብሽ አለሁልሽ ብሎ እንደውም ምንድን ነው ያላት እንደው አይበለውና እናትሽ አይደለችም ብትባይ ምን ትያለሽ እያለ ዳር እያላት ነበር ማለት ነው። እንግዲህ እንደዛ እያዋራት እያለ ነው ስለ መኮንን ተደውሎለት አቋርጦ የወጣው ማለት ነው። አዶናይ የሆነ ትልቅዬ ነገር እየሰራ ነው ያለው። አዶናይ እኔ ከምንም በላይ ከዚህ ድራማ ላይ ከምንም በላይ አዶናይ ይመቸኛል። ለምን ካላችሁኝ እንግዲህ በደፋርነትም ሆነ በማለቴ እንደዚህ አሁን ሁሉ ነገር የሚሳካለት ቶሎ ብሎ የሚያደርገው ቶሎ ብሎ የሚደርሰው ቤሉል ነው። ካያችሁት ለመኮንንም የደረሰው እሱ ነው። አይንዬም እንደዛ ታግታ እያለ የደረሰው እሱ ነው። ነገር ግን ደግሞ አዶናይ ነገሮችን በድብቅ ነው የሚሰራው። አዶናይ ነገሮችን በሚስጥር ነው የሚሰራው። አዶናይ አሁን የወይዘሮ ሄለንን ስልክ ለመጥለፍ እየታገለ ነው ያለው። እናም እንግዲህ እንደ ድንገት ኑኑ ወደ አዶናይ አጠገብ ሄዳ ስታዋራው እቺ የተረገመች እልሹ አይታት ቁም ስቅሏን ነበረ ያበላቻት ማለት ነው። እንደውም እሷን ይዞ ወደ ውጭ ሊያዋራት ሲወጣ ነው እንግዲህ ቤሉል መኮንንን ጭኖ ሲመጣ ያዩት ማለት ነው። እና ኑኑና አዶናይ ሲያወሩ የነበረው በነገራችን ላይ ስለ ወንድሟ ጉዳይ ነው። ወንድሜ ጠፍቷል፣ የት እንደሄደ አላውቅም ምናምን እያለች እየነገረችው ስለነበር ይህንን ነገር ስታይ ነው እንግዲህ ኤልሻዳይ ያሳበዳት ማለት ነው። ያም ሆነ ይህ መኮንን ሰላም ተመልሷል። በጣም ደስ ይላል። እንግዲህ በህይወት አለ ብቻም ሳይሆን ያው ቁስሉ እንዳለ ሆኖ ግን በጣም ደህና ነው። ወደ ሕክምና ቦታ እንውሰድ ምናምን ሲሉት እንደውም እምቢ ብሏል። ሰው በጣም ደህና ነው፣ እግዚአብሔር ይመስገን። ሌላው መሲ ናት። መሲ እንግዲህ ወደ ቤተሰቦቼ በጣም ከሚገባው በላይ ተጎድታለች። በጣም ከሚገባው በላይ ውስጧን ሰብሯታል። አንዳንድ ጊዜ የኛ የሴቶች ልብ ችግር አለበት። ቶሎ ብሎ ሰውን የማመን ችግር አለበት በተፈጥሮ። ለምን ፈጣሪ እንደዚህ አይነት ልብ እንደሰጠን አላውቅም። ማርያምን ወንዶች እኮ አያምኑ። ወንዶች እኮ ውስጣቸውን አታገኙትም። መቼውንም ቢሆን አይታመኑም። ማንኛውም ወንድ ቢሆን አይታመንም። እና እኛ ሴቶች ደግሞ ቶሎ ብለን እናምናለን። የማመን ችግር አለብን። እና እንግዲህ ቴዲን አስባችሁታል። በጣም ብዙ ጊዜ ነው እንግዲህ ማውራት ከጀመሩ መገናኘትም ከጀመሩ እንደዛው ሰው
አምናዋለች። ካለችበት ለመውጣት ወይም ካለችበት ችግር ለመውጣት ነበረ አምናው ቤተሰቦቿን ረግጣ የቤተሰቦቿን ምክር ሳትሰማ የሄደችው። ነገር ግን ተጫወተባት። በጣም በሚያሰቅቅ ሁኔታ፣ በጣም በሚደብር ሁኔታ፣ በጣም በሚያስጠላ ሁኔታ ነው የተጫወተባት። እንደዛ አልጋ ላይ ሶፋ ላይ ቁጭ ብሎ እንደ ዶሮ እያስካካ እየሳቀባት መድኃኒት አጠጥቶ ከደፈራት በኋላ ራሷን ስታቅና ስትነቃ እንደውም አንቺ ነሽ ስታስቸግርኝ የነበረው ነው ያላት። መድኃኒት ስላጠጣት ምንም ራሷን የምታውቀው ነገር የለም። እውነትም ራሷ ያስቸገረች ነው የሚመስላት። መድኃኒት ስላጠጣት ራሷን አታውቅም። እና ግን ፈጣሪ ማለት ሰው እንደዚህ ካደረገ በኋላ ነገ ጧት እኮ ሞት አለ። ነገ ፈጣሪ ለእያንዳንዷ ያደረግናትን ነገር ይጽፍልናል። የመሬቱ ህይወት ምናልባት እንደው ፈጣሪ ረዥም እድሜ ከሰጠን 50 አይደለም 60 70 እንደዚህ ነው 80 ነው። 80 አያስፈልግም ሲጀመር በአሁኑ ሰዓት 80 ዓመት መኖር ማለት በጣም የሚደብር ነው። ስለዚህ እስከ እድሜ ዘመኑ ድረስ የሚቀጥልበትን ስራ ነው የሚሰራው እና ፈጣሪ እንዳለ እንረሳለን ይመስለኛል ሳስበው። እውነት ፈጣሪ ከዚች ዓለም ላይ አለ ወይ? በዚህ ደረጃ ሰው ለምን ይጨክናል? ለምን የሰውን ልብ ይሰብራል? ሰው አምኖ ታስባችሁታል? አምናችሁት በቃ ከዚህ ችግር ያወጣኛል። እውነትም የሚናገራቸው ቃላቶች ልክ ናቸው። በቃ እኔ ካለሁበት ችግር፣ ካለሁበት መከራ፣ ካለሁበት የስቃይ ኑሮ ያወጣኛል፣ ወይም ደግሞ የራሴ ቤት ያልኩት ይሻለኛል። ቢያንስ ችግርም ሆነ ምንም የራሴ ያልኩት ቤት ይሻለኛል ብላችሁ አምናችሁ ትሄዳላችሁ። ነገር ግን ያው በግልባጩ ወይም በተቃራኒው እንደዚህ ነገር ነው የሚገጥማችሁ እና ወንዶች በብዛት የሴትን ልብ መስበር ይወዳሉ። ለምን እንደሆነ አላውቅም። እና እንደዛ ባይሆንም ማኑሮ ውድ ቤተሰቦች ወንድሟን ገሎ ያው በሱ ቤት ገሏል አይደል? ወንድሟን ገሎ የዛን ሁለት ማታ እሷ ከቤቱ እንድትሄድ አድርጎ መጠጥ አጠጥቶ መድኃኒት አጠጥቶ ደፍሮ እንደዛ እያስካካ እየሳቀ ማን ያደርጋን ይሄንን ነገር? እስኪ ንገሩኝ። ይህ ጭካኔ የተሞላበት ካልሆነ በስተቀር አረመኔ የሆነ ሰው ካልሆነ በስተቀር እንደዚህ አይነትን ድርጊት ማን ያደርጋል? ማርያምን ሰው ክፉ ነው። ሰው በጣም ጨካኝ ነው። ሰው አረመኔ እየሆነ ነው። ለምን እንደሆነ አላውቅም። የሰው ጭንቀት አይገባውም። የሰው ህመም አይገባውም። የሰው ችግር አይገባውም። እነሱ ካላቸው ለድሃ ምንም መስሎ አይታያቸውም። እነሱ ህይወታቸው የተስተካከለ ከሆነ ከነሱ ጎን ላለው ምንም በልቶ ለማያድረው ምንም አይመስላቸውም። እና አላውቅም። በጣም ነው የሚደብረው። እውነት በጣም ነው የሚያስጠላው። እና መሲ እንግዲህ ተዋርዳለች። እሷም አልሰማም ብላ ነበር። አልሰማም ያለችውም ደግሞ ያው ካለውበት ህይወት እወጣለሁ ብላ ያሳለፈችው ህይወት በጣም የሚስጠላና የሚደብር ስለሆነ ያው እንግዲህ ያንን ነገር ለማድረግ ነበረ። ነገር ግን አልተሳካላትም። አሁንም ቢሆን ምን አባቴ ላይ አድርጎ ወደት ልግባ ብላ ያው ቤተክርስቲያን ሄዳ እያለቀሰች ነበር። ኑኑንም መጨረሻ አግኝታታለች። ግን ለኑኑም መናገር አልፈለገችም የደረሰባትን ነገር። ብቻ ግን ኑኑም ብትሆን ደስተኛ እንዳልሆነች ገብቷታል። ስለዚህ ወይዘሮ አንዬም ከዛ በፊት ኑኑ ስትነግራት እህትየው ላትመለስ ሰውየው ጋር እንደሄደች ስትነግራት በጣም ነበር የተናደደችባት። የኔና የወንድሟን ቃል ረግጣ ከሄደች መቼውንም ቢሆን አይኗን ማየት አልፈልግም። ቤተሰቦቿን ያላከበረ ወንድ ወይም ደግሞ በስነ ስርዓት በክብር ያልወሰዳት ወንድ መቼውንም ቢሆን ሊያከብራት አይችልም። ወንዶች አንድ አይነቶች ናቸው። ስለዚህ መቼውንም ቢሆን ሊያከብራት አይችልም እያለች ነበር። እውነትም እሷ ያለችው እውነት ነው። እንኳን አይደለም ሊያከብራትና የዛኑ ጊዜ ነው እቃቃ የተጫወተባትና አንዳንድ ጊዜ በእኔ ቢደርስ እኔስ ብሆን ብሎ የሚያስብ ሰው ቢኖር በጣም ደስ ይል ነበር። ነገር ግን እንደዛ አልሆነም። እንግዲህ መሲ ተደፍራለች። እንደዚህ ነው ብላ ማትናገረውና ምነው ባላደረኩት እያለች ብትጸጸተውም የማይመለስ ነገር የእናቴን ምክር በሰማሁ ብትልም የማይመለስ ነው። አንዴ ካለፈ አለፈ ነው። አንዳንድ ጊዜ እኛም ብንሆን ሴቶች አይገባንም ስንመከር ተይ። ለምሳሌ ሽማግሌ ተላከ ተባለ ተመለሱ፣ ምንም ነገር የለም እና ለሷ ክብር ቢኖራት እና ለሷ የሆነ ነገር ቢኖረው ስለሱ ማንነት እንኳን አላስረዳትም።
እሱ ማን ነው? ምንድን ነው? ቤተሰቦቹ እነማን ናቸው? ስራው ምንድን ነው? ስራውን ታውቃለች። ሲጀመር ነብሰ ገዳይ እንደሆነ ከወይዘሮ ሄለን ጋር እየሰራ ነብሰ ገዳይ ሰውዬ እንደሆነ ጠንቅቃ ታውቃለች። ስለዚህ ከእንደዚህ አይነት ሰው ጋር ደግሞ መራቅ ነው። ተይ ወንድሟ እዛ ድረስ ሄዶ እየተደባደበውና አቤት ድረስ ሄዶ ጎትቶ ያመጣት እንደማይጠቅማት ስላወቀ ነው። ለእሷ እንደማይሆናት ስላወቀ ነው። ለእሷ የሚሆናት ቢሆን ኑሮ ወንድም እህቱ ጥሩ ህይወት ስትኖርለት አይደሰትም? ከማንም በላይ ወንድሟ ነው የሚደሰተው። ምክንያቱም እህቱ ጥሩ ወንድ ጋር ወድቃለች። ጥሩ ህይወት ያኖራታል፣ ደስ የሚል ህይወት ያኖራታል፣ አሁን ካለችበት የተሻለ ህይወት ትኖራለች ብሎ ወንድም ይደሰታል። ነገር ግን አንዳንድ ጊዜ እኛም ብንሆን አንሰማም። ተው የተባልነውን ነገር አካኪ ዘራፍ ብለን እናደርገዋለን። ከዛ በኋላ ያው የሚከሰተው ነገር እንደዚህ ይሆናል ማለት ነው። እና የመሲ ህይወት ከአሁን በኋላ ህይወት ነው ወይ ካላችሁም ህይወት አይደለም። አንደኛ ደረጃ እሱ ራሱ ክብር አይሰጣትም። ቤተሰቦቿን ረግጣን ሄደችው። ሁለተኛ ደረጃ ቤተሰቦቿ ራሱ የእሷን አይን ማየት አይፈልጉም። ቤተሰቦቿን ረግጣ ስለሄደች ቤተሰቦቿን ያላስከበረችን ሴት ደግሞ የትኛውም ወንድ ሊወዳት ሊያፈቅራት ቢችልም እንኳን መቼውንም ሊያከብራት አይችልም። ለጊዜው እንኳን ቢወዳት እንኳን አይደለም ቴዲ የማይወዳትና ቢወዳትም እንኳን የሆነ ችግር ሲከሰት የሆነ በመካከላቸው ጸብ ሲፈጠር አንቺ ቤተሰቦችሽን እንኳን የማታከብሪ እኔ እንድታከብሪኝ ነው የሚላት። ለቤተሰቦችሽ ክብር የሌለሽ ቤተሰቦችሽን ረግጠሽ መጣሽ ለእኔ ክብር ሊኖርሽ ነው እኔ ላከብርሽ ትፈልጊያለሽ ነው የሚላት። እና አንዳንድ ጊዜ የምናደርገውን ነገር ብናቅና የምንሰራውን እያደረገን ያለውን ነገር ብናቅ መልካም ነው ብዬ እላለሁኝ ማለት ነው። ውድ ቤተሰቦች እና እንግዲህ መሲ እንደገባሽ ውጭው እላለሁኝ። ምንም ማድረግ አይቻልም። እና ወደ ቤተሰቦቼ ያው ቴዲ በጣም ነው ያናደደኝ። ግን ቢሆንም እንግዲህ ነገሮች ያው መጥፎ የሰራ ሰው የእጁን መከፈሉ አይቀርም፣ ያገኛታል መጨረሻ ላይ እሱ ነው ክፋትን ተሸክሞ የሚቀረው። ለማንኛውም እነዚህ ያበቃለሁ። ማሮችዬ ላይክ አትርሱ።